ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን የደረሱን ሁለት ሰበር መረጃዎች አሉ። እነኚህ ሰበር መረጃዎች ይዘን መጥተናል። በተለይ ደግሞ ከምክክር ኮሚሽኑ አዲስ አበባና ድሬዳዋን በተመለከተ እጅግ በርካቶችን ያስደነገጠና ከወዲሁም ለተቃውሞ የጋበዘ መግለጫ ተሰጥቷል። ለመሆኑ ምን ተወሰነ የሚለውና የአማራ ክልል ብልጽግና ፓርቲ አጠቃላይ ከአማራ ክልል የተወከሉ ሰዎችስ ወይም እንደ አማራ ክልል መንግስት ምን አይነት ውሳኔ ወሰነ? በዚህ ጉዳይ ላይ የሰጠው መግለጫ ምንድነው? በአጠቃላይ ፖለቲካ ፓርቲዎች ምን አሉ፣ እንዲሁም እነማን ወጡ በሚለው ጉዳይ ላይ ሰፋ ያለ ከምክክሩ የደረሰን መረጃ አለ የምናጋራ ይሆናል። በሌላ መረጃ በተለይ ደግሞ በኢትዮጵያ መንግስት ወይም በፌዴራል መንግስትና በትግራይ ክልል መንግስት መካከል በተደረገው ፍጥጫ በትግራይም በኢትዮጵያ መንግስትም ወይም በፌዴራል መንግስት መካከል ወታደራዊ አፈሳም ተጠናክሮ ቀጥሏል። እንግዲህ በትግራይ በርካታ ወጣቶች ወደ ውትድርና እየተመለመሉ ነው የሚል በመንግስት ሚዲያዎች ሳይቀር ሲዘገብ እንደነበር ይታወሳል። አሁን ደግሞ ከሰሞኑ ጀምሮ በተለይ ደግሞ በኦሮሚያ ክልል የታመመ ሰው ሳይቀር ወይም አካል የሌለው ሰው ሳይቀር እየታፈሰ መሆኑን ዛሬ አንድ መረጃ ይሆናል። ይህንን በስፋት የምናጋራ ይሆናል። እስከ ፕሮግራሙ ፍጻሜ አብረን እንቆይ። በመጀመሪያ ወደ ምክክሩ እናምራ። እንግዲህ ከምክክሩ በርካታ አነጋጋሪ መረጃዎች ሲወጡ ይገኛሉ። በተለይ ደግሞ ፕሮፌሰር መስፍን አርአያ ገለል እንደተደረገ እየተነገረ ይገኛል። እንደውም በምክክሩ ላይ በተለይ ደግሞ መንግስት የራሱን አጀንዳ እያስፈጸመ ተመካካሪዎች እየተገለሉ መሆኑ እየተነገረ ነው። በአጠቃላይ ምክክሩ በአዲስ አበባ ድሬዳዋ ጉዳይ ምን ወሰነ የሚለውን እንመልከተው። ላለፉት አንድ ወር 4000 የሚሆን የመንግስት የመረጣቸው ግለሰቦች በመያዝ ኢትዮጵያ መከረ ዘከረ ሲል የሰነበተው የምክክር ኮሚሽን አዲስ አበባን በተመለከተ ቀደም ብሎ በምክክር ኮሚሽን አባላቱ የተወሰነውን ወይም ከስምምነት ላይ የተደረሰውን ስምምነት በመንግስት የበላይ ትዕዛዝ በመጣ በሚል በመጨረሻ እንግዲህ አጠቃላይ አዲስ አበባ የኦሮሚያ ክልል እንደሆነ መወሰኑን ምክክር ኮሚሽኑ በይፋ ገልጿል። ዛሬ በተለይ ምክክሩ ከተጀመረ ጊዜ ጀምሮ መግለጫ ሲሰጡ የሰነበቱት ኮሚሽነር ፕሮፌሰር መስፍን አርአያ ተገለው በምክትሏ መግለጫ እንዲሰጥ ተደርጓል ተብሏል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ እንግዲህ የሀገራዊ ምክክር አሁናዊ ሁኔታን አስመልክተው ዛሬ በሰጡት መግለጫ ከተነሱ ዋና ዋና ሀሳቦች መካከል የሀገራዊ ምክክር ጉባኤ ሂደትም ስራዎች በእቅዳችን መሰረት በሚገባ እየተካሄደ ነው ብለዋል። ይሁን እንጂ በእቅድ እንዳልተደረገ በተለይ ደግሞ በርካታ ግጭቶችና ውዝግቦች እንደነበሩና የማስፈራራት ድረስና ረግጦ የመውጣት ሂደት እንደነበር ይታወሳሉ። ሌላው እንግዲህ እያንዳንዳቸው 500 አባላት ያሏቸው 8 ቡድኖች ስራቸውን ሙሉ በሙሉ በማጠናቀቅ ላይ ይገኛሉ ብለዋል። በሂደቱ ውስጥ አለመግባባቶች አልነበሩ ማለት አይቻልም። እነዚህ አለመግባባቱ ግጭቶች ምክክር ምን ያህል አስፈላጊ እንደሆነ ይበልጥ የተረዳንባቸው ናቸው ብለዋል። ተመካካሪዎች እንግዲህ እነዚህ አለመግባባቶች ግጭቶች በመደማመጥ መፍታት ተችሏል ሲሉ ገልጸዋል። በ500 ተሳታፊ የተቋቋሙት ቡድኖች በቡድን ሲመካከሉ ቆይተው እንግዲህ አብዛኛው መግባት ላይ የደረሱባቸው ምክረ ሀሳቦች አጽድቀው አስረክቧሉ አለ። ተመካካሪዎች እንግዲህ በአብዛኛው ጉዳዮች ላይ ተስማምተው ስራቸውን እያጠናቀቁ ነው ብለዋል። በምክክር ጉባኤው በ8 ቡድኖች የጸድቀው የሚቀርቡ ምክረ ሀሳቦች የሚያጣጥም እንግዲህ ድግግሞሽ ያለባቸው ሀሳቦች ወደ አንድ የሚያመጣ ቡድን ዛሬ ስራውን ይጀምራል ሲሉ ገልጿል። እያንዳንዱ 500 አባላት ያሏቸው 8 ቡድኖች ስራቸውን ሙሉ በሙሉ በማጠናቀቅ ላይ ይገኛሉ። ይህም እንግዲህ አጠቃላይ ለምናቀርባቸው ሀሳቦች ያገዘናል ሲሉ ገልጿል። ምክክር ጉባኤው ሂደት ላይ የሚነሱ ቅሬታዎችን እየተቀበልን ነው፣ እየመረመርን ነው፣ ውሳኔ እየሰጠን ነው እንሄዳለን ሲሉ ገልጿል። በአሁኑ ሰዓት እንግዲህ 3/4 የሚሆነው ስራችን እየተጠናቀቀ ነው። ቀጣዩ ስራችን የሚሆነው ደግሞ ለህዝብ ይፋ የማድረግ ሂደት ነው በማለት እንግዲህ ምክክሩ ከተጀመረ ጀምሮ ለመጀመሪያ ጊዜ ምክትሏ ገልጿል። እንደ መረጃዎች ከሆነ የኮሚሽኑ ኃላፊ በጉዳዩ ላይ በሚደርስ ጫና ላይ ባለመስማማታቸው የተነሳ ስልጣኑ በምክትሉ እንደተቀሙ እየተነገረ ይገኛሉ። ሌላው እንግዲህ አሁን በወጣው መረጃ በመንግስት ማስፈራሪያና ታጅበው በርካቶች ሳይፈርሙ ወይም ሳይስማሙ ቀሪዎቹ ከምክክር በወጡበት ሰዓት ምክክሩ በመጨረሻ በአዲስ አበባ ጉዳይ እንግዲህ የነ ሽመልስ ውሳኔ እንደተቀበሉ በመንግስት ሚዲያዎች በኩል እየተነገረ ነው። በተለይ ነሐሴ 7 ቀን 2019 ዓ.ም በተመካካሪዎች ዘንድ በሰፊው አከራካሪ ከነበሩ አጀንዳዎች መካከል የፌዴራል ከተሞች የአዲስ አበባና የድሬዳዋ ጉዳይ ዋነኛ ሲሆን በዛሬ ምክክር ብሎ በአጀንዳው ላይ ስምምነት ላይ ደርሰናል ብሏል። ከሐምሌ 8 2018 ዓ.ም ጀምሮ በይፋ በተጀመረው ሀገራዊ ምክክር ጉባኤ 4000 ተመካካሪ በተመረጡ 8 አጀንዳዎች ላይ ሲመክሩ ቆይተዋል ብሏል። በዛሬው የምክክር ጉባኤ ውሎ በተመካካሪ ዘንድ በሰፊው አከራካሪ የነበረው የፌዴራል ከተሞች የአዲስ አበባና የድሬዳዋ ጉዳይ አጀንዳ ስምምነት ላይ እንደተደረሰበት ተገልጿል። በዚህ መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪ ቡድን ተስማምተዋል በማለት ገልጿል።
አጠቃላይ ልዩ ጥቅም ነው ተመለከተ ዘርዘር ጉዳይ በቀጣይ በሰፊው እንደሚመከርበት ተገልጿል። የአዲስ አበባ ጉዳይ በተመካካሪ ዘንድ በሁለት ጎራ የኦሮሚያ ክልል አካልና ዋና መቀመጫ ትሆን በሚልና የፌዴራል ከተማና መቀመጫ ትሆን በሚል በተመካካሪ ዘንድ ለቀናት ሲያጨቃጭቅ መቆየቱ የሚታወስን በማለትም መናኸሪያ ሬዲዮ ዘግቧል። እስካሁን እንግዲህ በወጡ መረጃዎች በተለይ ደግሞ እስከ 500 ከመድረሱ በፊት ምንም አይነት በአዲስ አበባ ጉዳይ ላይ የፌዴራል እንድትሆን ውሳኔ ተወስኖ ነበር። ይሁን እንጂ 500 ላይ ሲደርሱም ከፌዴራል ወይም ከላይ ከባለስልጣናት የመጣ ትዕዛዝ ነው በሚል አዲስ አበባ በኦሮሚያ እንድትካለል የሚል ሀሳብና አስገዳጅ ሀሳብ ፈረሙ የሚል አጀንዳዎች እንደወጡ እንግዲህ ተመካካሪዎች ሲገልጹ እንደነበር ይታወሳል። ዛሬ በዚህ ጉዳይ ላይ ቢቢሲም ሰፋ ያለ ትንታኔ ያወጣል። በአዲስ አበባ እንግዲህ እየተካሄደ በሚገኘው ሀገራዊ ምክክር መድረክ ላይ የዋና ከተማዋን አወቃቀርና ህጋዊ አቋም በተመለከተ የቀረበ ምክረ ሀሳብ ሰነዶች በፖለቲካ ተንታኝና በተሳታፊ ዘንድ የተለያየ ጥያቄ ማስነሳታቸውን ቀጥሏል። በተለይ የተለያዩ የፖለቲካ ተመራማሪዎች የውጭ ታዛቢዎች እንደሚናገሩት በሂደቱ ወቅት የፖለቲካ ውሳኔ ለማሳለፍ እና የሀሳብ መግባባት ለመፍጠር የሚደረግ እንቅስቃሴ ሙሉ በሙሉ ግልጽ፣ ገለልተኛ በሆነ መንገድ መከናወን ይኖርባቸዋል ሲሉ ገልጸዋል። በሌላ በኩል እንግዲህ ከምክክር ሂደቱ ጋር ተያይዞ በፖለቲካ አመራሮችና በተሳታፊዎች መካከል ይደረጋል የተባሉ የግል ውይይቶችም ላይ ስጋቱ እየተሰነዘሩ ይገኛሉ። መረጃውና የተለያዩ ወገኖች እንዳመላከቱት በምክክሩ ሂደት ላይ የተወሰኑ ተሳታፊዎችና አመራሮች በፖለቲካዊ ሹመት ቃል ኪዳን እንዲሁም በጥቅማ ጥቅም ለማሳመን ጥረት መደረጋቸው ተገልጿል። እንዲሁም የተለያዩ የማንነት ጥያቄዎችን እያነሱና የክልል ጥያቄዎችም በተለይ የአማራ ክልልን ለመበታተን ሙከራ ተደርጓል ተብሏል። በተለይ በአማራ ክልል ውስጥ ያሉ ዞኖችን ክልል እናደርገላቸዋለን አዲስ አበባን ወደኛ የምትሰጡ ወይም ደግሞ የምትፈርሙ ከሆነ በተለይ ያው የቅማንት የመሳሰሉትን ትናንሽ ጎሳዎችን በመውሰድ በአጠቃላይ ክልል እናደርጋለን የሚል እንረዳቸዋለን። እንዲሁም ደግሞ ከወደ ትግራይ የተሳተፉትን በተለይ ደግሞ ህወሓትን ያገለለው የተሳተፉት እንደነ ጌታቸው ረዳ ወይም ስምረት ፓርቲ በአጠቃላይ በዚህ ጉዳይ ላይ በአዲስ አበባ ላይ ብታግዙን ወልቃይት ራያን አሳልፈን እንሰጣለን የሚል የመከፋፈል አጀንዳ ሲሰራ እንደነበር እንግዲህ ዋዜማና ሌሎች ሚዲያዎች ሲዘግቡ እንደነበር ይታወሳል። ሌላው እንግዲህ ተንታኞች እንደሚያስገነዝቡት እንዲህ አይነቶች አሰራሮችና የፖለቲካ ስትራቴጂ በምክክር ሂደቱ ታማኝነት ላይ ጥያቄ የሚያስነሱም ከመሆናቸው በላይ በእውነተኛ በሰከነ ውይይት ላይ የተመሰረተ ብሔራዊ መግባባትም እንዳይፈጠር እንቅፋት ሆኗል ብሏል። ይህን እንዳለም የሀገራዊ ምክክር ሂደት ስኬታማ እንዲሆን ከተፈለገ በቅንነት በእኩልነትና በማህበራዊ ዘንድ መተማመን የሚፈጠር መልክም መመራት እንዳለበትም አስገንዝቧል። በተለይ እንግዲህ አግላይ ብልጥነት ላይ የተመሰረተ የፖለቲካ አካሄድ ለጊዜው መፍትሄ ቢመስሉም ለሀገሪቱ ነባር ፈተናዎችም ተጨማሪ ችግር ከመፍጠር ውጭ ዘላቂ ሰላምን አያመጣም ሲሉም በርካቶች ስጋታቸውና ማስጠንቀቂያ እየሰጡ ይገኛሉ። የባለበት በተለይ ደግሞ እንግዲህ በርካታ ተመካካሪዎች ሳይስማሙ በተደረገ ጉባኤም አዲስ አበባ ላይ ውሳኔ መተላለፉን ተከትሎ በተለይ እንግዲህ ወደ አዲስ አበባን አጀንዳ የያዘም በትናንትናው ዕለት ባደረገው ምክክር በርካቶች በተለይ ደግሞ ምክክር መኖሩን ራሱን እንዳይነገራቸው መደረጉና ከዛም አልፎ ሳይፈርሙ ወይም ደግሞ በአጠቃላይ በቃለ ጉባኤው ላይ አንፈርምም ባሉበት ሰዓት ተፈራርሞ ማስገባታቸውና ስምምነት ላይ እንደተደረሰ መደረሱን ቢቢሲና ዋዜማ በዛሬው ዕለት ዘግበው ነበር። ይሁን እንጂ ይህንን ተከትሎ በአዲስ አበባና በድሬዳዋ ጉዳይ ተከትሎ አለመግባባቱ ሰፊ መሆኑ ተከትሎና የሀሳብ ልዩነቱ መስፋቱ ተከትሎ በአጠቃላይ የአዲስ አበባና የድሬዳዋ ጉዳይ ወደፊት አጀንዳው በህዝበ ውሳኔ ወደፊት ይዘገይ የሚል ሀሳብ ቀርቦ እንደነበርና የምክክር ኮሚሽኑ እንምከርበት በማለት በመጨረሻ ላይ ዛሬ እንግዲህ አዲስ አበባ ላይ ውሳኔ ላይ ደርሰናል የሚል መግለጫ መስጠታቸው ነው እንግዲህ በርካቶችን እያነጋገረ የሚገኘው። ሌላው እንግዲህ አዲስ አበባ የምክክር ሂደቱ ስጋት እንዳሳደረባቸው 3 የፖለቲካ ፓርቲዎችም አስታውቋል። በተለይ አዲስ አበባ ውስጥ በተያዘው ሀገራዊ ምክክር ላይ የሚሳተፉ 3 የፖለቲካ ፓርቲዎች በምክር ሂደቱ ቅሬታ፣ ጥርጣሬ፣ ስጋት እንደተሰማቸው አስታውቋል። በተለይ እናት ፓርቲ፣ የነጻነት እኩልነት ፓርቲ ነፓ እና የአማራ ብሔራዊ ንቅናቄ አብን በየፊናቸው ባወጧቸው መግለጫዎችና ደብዳቤ እንዳሉትም ምክክሩ እንዲሳካ ሂደቱ ሊታረም ይገባል ብሏል። እናት ፓርቲና የነጻነት እኩልነት ፓርቲ ቅሬታን ማሳሰቢያዎች በየፊናቸው ባወጡት መግለጫ ሲያስታውቁ የአማራ ብሔራዊ ንቅናቄ አብን ግን በምክክር ሂደት ላይ ያለውን ቅሬታ ለምክክር ኮሚሽን ለ3ኛ ጊዜ በጻፈው ደብዳቤ መግለጹን አስታውቋል። ይሁን እንጂ ምንም አይነት ምላሽ እንዳላገኘን የገለጸ እናት ፓርቲን በመግለጫው ላይ የምንመካከረው አዲስ የእርስ በርስ ጦርነት ለማዋለድ አይደለም ሲል ሂደቱን ላይ ከፍተኛ ስጋት እንዳለው ገልጿል። በምክክር ሂደቱ ላይ የአዲስ አበባ ከተማ ለአንድ ቡድን ለማስረከብና አዲስ የጸብ ግንባር ለመቀስቀስ ጥረት እንዳለ መታዘባቸውን የፓርቲው ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው ገልጿል። ሌላው እንግዲህ ነጻነት እኩልነት ፓርቲ ባወጣው መግለጫ ደግሞ ሀገራዊ ምክክሩ እንዲሳካ ሁሉም የበኩሉን ያበርክት የሚል ጥሪ አድርጓል። የፓርቲው መግለጫ አክሎም የምክክር ሂደቱ ውጤታማ ለማድረግ የአንድ ወገን ፍላጎት በሌሎች ላይ ለመጫን ከሚደረግ ሙከራ መራቅ፣ በቀጥታ ሆነም በተዘዋዋሪ በምክክር ሂደቱ ላይ አሉታዊ ተጽዕኖ ከሚያደርጉ አፍራሽ ተግባራት መቆጠብ ያስፈልጋል በማለት አሳስቧል።
ሌላው እንግዲህ የአማራ ብሔራዊ ንቅናቄ ተስተዋሉ ያላቸው ችግሮች ካልተስተካከሉ ከሂደቱ መውጣቱን ጨምሮ ተገቢ የፖለቲካ አቋም ያለውን እርምጃ እንደሚወስድ እንግዲህ አስጠንቋል። አብን እንደሚለው በአዲስ አበባ ዙሪያ አንድ ወገን በተደራጀ የቁጥር ብልጫ ሌላውን በሚደፈጥበት የድምፅ ውድድር ሊስተናገድ አይገባም ሲልም የአዲስ አበባን አጀንዳ ከዚህ በላይ ለማስኬድ መሞከር ሀገራችንን ካለችበት ችግር የባሰ ውጥረት ውስጥ የሚከት በመሆኑም በአስቸኳይ ንግግሩ እንዲቆምና አጀንዳው እንዲያርፍ አሳስቦ ነበር። ሌሎችም ፖለቲካ ፓርቲዎች እንግዲህ በአጠቃላይ የአዲስ አበባ ጉዳይ ባለመስማማትና በበላይ ትዕዛዝ በሚል አጀንዳው መግባቱ ተከትሎም በይደር እንዲተላለፍ ተወስኖ ነበር ወይም ደግሞ ጠይቀው ነበር። ይሁን እንጂ ምክክር ኮሚሽኑ አልሰማም በማለት በመጨረሻ ላይ ከውሳኔ ላይ ደርሷል በሚል መግለጫ ሰጥቷል። ሌላው እንግዲህ ከ4000 በላይ ሰዎች ተሳትፎበታል የተባለው የሀገራዊ ምክክር በይፋ ከተጀመረ እንግዲህ ነገ 1 ወር ይሆናል። አዲስ አበባ እንግዲህ አዲስ አበባው ወኪሎች በተለይ በማለት ዶቼ ቬለ ሰለሞን ሙጬ እንደዘገበው 29 ቀናት ያስቆጠረው ጉባኤ ለጥቂት ዓመታት ረገብ ብሎ የቆየ ነው። የአዲስ አበባ ከተማ ጉዳይ ዳግም አንስቶ ተጨማሪ ውዝግብ እንዲቀሰቀስ ምክንያት መሆኑን ገልጿል። በአጠቃላይ ሌላው አሁን ከመሸ የአማራ ክልል መንግስት በሰጠው መግለጫ አዲስ አበባ ለኦሮሚያ ክልል እንዲካለል ከስምምነት ላይ ደርሰናል ማለት እንግዲህ እጅ መስጠቱን ይፋ አድርጓል። ቀደም ብሎ የአማራ ተወካይ አለፍ ብሎም እንግዲህ አማራን ወክለው የገቡ የብልጽግና ባለስልጣናት አንፈርምም ቢሉም በመጨረሻ ዛሬ ተጠርተው በጠቅላይ ሚኒስትሩ አብይ እንግዲህ ከበድ ያለ ትዕዛዝ አማካኝነት አረጋ ከበደን ጨምሮ አንሰጥም ሲሉ የነበሩት በሽንፈት መፈረማቸው ገልጿል። እንግዲህ ይህንንም የክልሉ መንግስት ኮሚኒኬሽን በኩል በሰጠው መግለጫ ፈርመን ሰጠናል፣ ተስማምተናል በማለት አብራርተዋል። በአጠቃላይ ተስማምተናል ሲል ገልጿል። ታዲያ ለመሆኑ አማራ ክልል ላይ ከፌዴራል መንግስቱ ጋር በመፋለም ላይ ያለው የፋኖ ኃይል በኦሮሚያ የኦነግ ኃይል በትግራይ ሙሉ ክልሉን ከዛም አልፎ እንግዲህ ከ300 በላይ የአማራ ፖለቲከኞችን የሚዲያ ሰዎችን በማሰር ባገለለበት በርካታ ፖለቲካ ፓርቲዎች ቀድሞም ከምክክሩ ራሳቸውን ባገለሉበት አሁን ደግሞ እንግዲህ ከምክክሩ ከገቡ በኋላ ከ13 በላይ እንግዲህ ፖለቲካ ፓርቲዎች ጥለው እየወጡ በሆነበት በርካታ ተመካካሪዎች በደረሰባቸው ጫና የተነሳ ጥለው በወጡበት ሌላው እንግዲህ አብዛኛው አጀንዳ በመንግስት አስገዳጅነት በተፈረመበት የተደረገ ወይም የተወሰነ የምክክር አጀንዳ ተቀባይነት ይኖረው ይሆን የሚለው እንግዲህ በርካቶች ጥያቄ እያስነሳ ይገኛል። ለመሆኑ በማን ይሆን ተቀባይነት የሚኖረው ወይስ ሀገሪቱ ሌላ አዲስ ግጭት ሀገሪቱ ወደ መፍረስ ይዳርጋት ይሆን? ለመሆኑ 500 ሰዎችም በመንግስት የተወከሉ ሰዎች 130 ሚሊዮን ህዝብን ወክለው የሚወስኑት ውሳኔ ምን ለውጥ ያመጣ ይሆን? በእርግጥ ሀገሪቱን ከዚህ ካለችበት ግጭት ያድናት ይሆን ወይስ የበለጠ ያተራምሳት ይሆን የሚለው በርካቶች እንግዲህ ጥያቄ እየሰነዘሩ ይገኛሉ። ይህንን ተከትሎ የፋኖ አመራሮች ዛሬ በሰጡት መግለጫ በፍጹም በዚህ ምክክር ላይ ምንም አይነት ለውጥ አይመጣም፣ ይህ ምክክር በፍጹም የመንግስትን አጀንዳ ለማስፈጸም የሚደረግ ነው ማለት ተቀባይነት እንደማይኖረው ገልጿል። የትግራይን መሪ እያስተዳደረ ያለው ህወሓትን በተመሳሳይ ይህ ምክክር ፈጽሞ ከድግስ ያለፈ ነገር ወይም ደግሞ የሚወስነው ውሳኔ ሌላ ተጨማሪ ግጭት ከመቀስቀስ ውጭ አንዳች ነገር እንደማይኖረው ውሳኔ አሳልፏል። እንግዲህ በርካታ የፖለቲካ ፓርቲዎች ራሳቸውን እያገለሉ ነው። በርካቶች ደግሞ ከስር ባልተፈቱበት በተለይ የአማራ ሊቃን ከስር ባልተፈቱበት ሌላው እንግዲህ የተለያዩ አጀንዳዎች ሀገሪቱ ሰላም ያደርጋል በሚል ምክክር እያደረገ ነው በሚል የሚገለጸው በአጠቃላይ በአዲስ አበባ ጉዳይ ላይ እንግዲህ ጮቤ እየረገጠ ቀጥሏል። በዚህ ጉዳይ ላይ ክቡራን አድማጭ ተመልካቾች የራሳችሁን አስተያየት መስጠት ትችላላችሁ። በእርግጥ እንግዲህ የምክክር ኮሚሽኑ ውሳኔ ወይም ደግሞ ምክክሩ የሀገሪቱን ችግር ይፈታሉ ወይስ ደግሞ ሀገሪቱን ወደ ባሰ ግጭት ይወስዳት ይሆን? በዚህ ጉዳይ ላይ የራሳችሁን በጨዋነት አስተያየታችሁን እንድታጋሩን በአክብሮት እየጋበዝን ወደ ቀጣይ መረጃ እናመራለን። ሌላው እንግዲህ ወደ ቀጣይ መረጃ ስናመራ በትግራይ መንግስትና በፌዴራል መንግስት መካከል ወደ ውጊያ ለመግባት እንግዲህ ክተት በከት እያሉ ይገኛሉ። ሁለቱም እንግዲህ የተለያዩ መግለጫዎችን እየሰጡ መንግስት በተለይ ደግሞ ጽምዶ የተባለው የተባበረው ኃይል የፋኖ የኦነግ የህወሓትና የሻዕቢያ ኃይሎች በጋራ ጽምዶ ብለው ወይም ጥምረት ብለው ፈጥረዋል። ውጊያ ሊጀምሩብኝ ነው በማለት እንግዲህ የተለያዩ ዶክመንታሪዎችን እየሰራ ይገኛሉ። ይባለበትም በትግራይ በኩልም ደግሞ ራስ ለመከላከል በሚል በርካታ ወጣቶች አፈሳ እያደረጉ ነው የሚሉ እንግዲህ መረጃዎች ሲወጡ እንደነበረ በመንግስት ሚዲያዎች ሳይቀር ሲዘገብ እንደነበር ይታወሳል። ዛሬ ደግሞ በተለይ ደግሞ የኢትዮጵያ መንግስትም ከሰሞኑ እጅግ በርካታ ወጣቶችን በተለይ ደግሞ እጅግ የሌላቸውን ሳይቀር እንዲሁም የአእምሮ በሽተኛ ሳይቀር አፈሳውን አጦጥፈው ቀጥለውታል ሲል አዲስ ስታንዳርድ መረጃውን ይፋ አድርጓል። በተለይ ኢትዮጵያ ጸጥታ ችግሮች እየተባባሰ ባሉበት ወቅት በኦሮሚያ ክልል የግዳጅ ውትድርና መልመል ዳግም መጀመሩ አነጋጋሪና አስፈሪ ሆኗል። በተለይ በአዳማ አካባቢ እየሆነ ያለው ነገር እጅግ አስፈሪ መሆኑን ተከትሎ በርካታ ወጣቶች ከተማውን ጥለው እየሸሹ እንደሆነ ተገልጿል። እንግዲህ በአዲስ አበባ ዙሪያ በሚገኝ ሸገር ከተማ አካባቢ ጨምሮ በምስራቅ ሐረርጌ፣ በምስራቅ ባሌ ዞኖችም የግዳጅ ወታደራዊ መልመል ዳግም እየተካሄደ መሆኑ ነዋሪዎችና የቤተሰብ አባላት መግለጻቸውን አዲስ ስታንዳርድ በዛሬው ዕለት ዘግቧል።
እንደ ቤተሰቦች ገለጻ ወጣቶች አለፍላጎታቸው በኃይል ከመወሰዳቸው በላይ በአንዳንዶች አጋጣሚ ወጣቶችን ለማስፈታት በካሳ ስም እንግዲህ በርከት ያለ ገንዘብ እየተቀበሉና እየለቀቁ እንደሆነ ተገልጿል። በምስራቅ ሐረርጌ ዞን የጭናክሰን ወረዳ ነዋሪ ሆና አንድ ግለሰብ ታናሽ ወንድሙን ወደ ድሬዳዋ በመጓዝ ላይ ሳለ ለ3 ቀናት ተሰውሮ መቆየቱና በኋላ ማንነቱ ካልታወቀ አካል ለማስለቀቂያ 500 ሺህ ብር እንዲከፍል መጠየቃቸውን ተናግሯል። በተመሳሳይ እንግዲህ በምስራቅ ባሌ ዞን የለገ ሂዳ ወረዳ ነዋሪ የሆኑት እናት በጅማ ዩኒቨርሲቲ የ2 ዓመት ተማሪ የሆነውን በሕክምና ላይ የነበረ ልጃቸው በአርሲ ዞን አሶሳ ከተማ ዘመዶችን ለመጎብኘት በሄደበት ወቅትም በኃይል ተወስዶባቸው ያሉበት ቦታ እንደሚያጡ ወይም ደግሞ እንደማያውቁ ገልጿል። ይህ በእንዲህ እንዳለም እንግዲህ መሰል የአስገዳጅ ውትድርና ምልመላዎች ስርዓቶች አዲስ አለመሆናቸውን የሚያመላክቱ መረጃዎች ቀደም ሲል ይፋ ተደርገው ነበር። እንደ አውሮፓውያን አቆጣጠር በታህሳስ 24 የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በአዳማ፣ በቢሾፍቱ፣ በጅማ፣ በሻሸመኔ አካባቢ በኃይል የተፈጸሙ የውትድርና ምልመሎችን፣ ስርዓቶችና የገንዘብ ጥያቄዎችን መዝግቦ እንደነበር ይታወሳል። ኮሚሽኑ በግዳጅ ውትድርና ምልመላ ክሶች ላይ ምርመራ መክፈቱ ይገለጽ ሲሆን እንደ አውሮፓውያን አቆጣጠር ሚያዝያ 2025 ላይ በከፍተኛ የመከላከያ ሰራዊት መኮንኖች ጋር ተወያይቶ እንደነበር ይታወሳል። በሌላ በኩል በሆሮ ጉዱሩ ወለጋ ዞን አርሶ አደሮች ጋቸና ሲርና በተሰኘው የክልሉ የሚሊሻ መዋቅር ስር የሚሰጠውን ወታደራዊ ስልጠና እንዲወስድ መገደዳቸውና አንዳንዶችም የግብርና ግብዓቶችን ለማግኘት ስልጠናውን መውሰድ ቅድመ ሁኔታ ተደርጎባቸዋል ማለቱ መረጃው ገልጿል። ይሁን እንጂ እንግዲህ የኢትዮጵያ መከላከያ ሰራዊት አዋጅ ቁጥር 1100/2011 በመከላከያ ሚኒስቴር ስር የሚደረግ ማንኛውም ወታደራዊ አገልግሎት ብቁና ፈቃደኛ የሆኑ ሰዎችን ብቻ መቅጠር እንደሚቻል ተመልማዮችም የስራውን መፈረም እንዳለባቸው በግልጽ ይደነጋሉ። እነዚህ የምልመላ ቅሬታዎች የተሰሙት በሀገሪቱ የተለያዩ አካባቢዎች የጸጥታ ውጥረቶች ባሉበት ወቅት ነው ተብሏል። እንግዲህ በፌዴራል መንግስትና በህወሓት መካከል ባሉ ያልተፈቱ የፖለቲካ ውጥረቶች ምክንያት በቅርቡ በምዕራብና በደቡብ ትግራይ አካባቢ ወታደራዊ እንቅስቃሴ ተመዝግቧል። በአማራ ክልል በፌዴራል ኃይሎችና በፋኖ ታጣቂ መካከል ያለው ግጭት የቀጠለ ሲሆን በቤኒሻንጉል ጉሙዝ ክልል መተከል ዞን ደግሞ በቅርቡ የታጠቁ ቡድኖች እንግዲህ ወደ ግልገል በለስ ከተማ ለመግባት ሙከራ ማድረጋቸው ይታወሳል። ሌላው እንግዲህ የመንግስት ምላሽ በተመለከተ የኦሮሚያ ክልል መንግስትና የመከላከያ ባለስልጣናት ለአዳዲሶቹ ክሶች በይፋ ምላሽ ያልሰጡ ቢሆንም የኦሮሚያ ክልል መንግስት ከዚህ ቀደም የተነዘሩ የመሰል ግዳጅ ውትድርና ምልመላ ክሶችን ውድቅ ማድረጉ ይታወሳል። የክልሉ መንግስት መሰል ዘገባዎች የጸጥታ ኃይሎች ስም ለማጥፋት ያለመ መሰረት የሌላቸው ፕሮፓጋንዳ ናቸው ሲል ማስተባበል ይታወሳል። ይሁን እንጂ በተለያዩ ሶሻል ሚዲያዎች በተለይ በቲክቶክና በፌስቡክ የሚወጡ ቪዲዮዎች እንደሚያሳዩት ከሆነ በተለይ ደግሞ እናቶች ሲያለቅሱ ወጣቶችን ለማስመለጥ እንግዲህ ጥረት ሲያደርጉ በትግራይም በኢትዮጵያም በተለይ በኦሮሚያ ክልልና በአማራ ክልል ከሰሞኑ እንግዲህ በርካታ ወጣቶች አፍሰው ተባብሰው ቀጥሏል ሲሉ መረጃዎች ገልጿል። ክቡራን አድማጭ ተመልካቾቻችን የሰዓቱ መረጃ ይህን ይመስላል።